በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት መዝሙር 51 ለመዘምራን አለቃ ኤዶማዊ ዶይቅ መጥቶ ለሳኦል ዳዊት ወደ አቤሜሌክ ቤት መጥቷል ብሎ በነገረው ጊዜ የዳዊት ትምህርት። ኃያል ሆይ በክፋትህ ለምን ትጓደዳለህ? ሁልጊዜስ በመተላለፍ አንደበትህ ኃጢአትን ያስባል። እንደ ተሳለ ምላጭ ሽንገላን አደረግህ። ከመልካም ይልቅ ክፋትን፣ ጽድቅንም ከመናገር ይልቅ አመፃን ወደድህ። የሚያጠፉ ቃልን ሁሉ የሽንገላ ምላስን ወደድህ። ስለዚህ እግዚአብሔር ለዘላለም ያፈርስሃል፣ ከቤትህም ይነቅልሃል፣ ያፈርስሃልም። ርስትህንም ከሕያዋን ምድር ጻድቃን አይተው ይፈራሉ፣ በእርሱም ይስቃሉ፣ እንዲህ ይላሉ፣ እግዚአብሔር ረዳቱን ያላደረገ በባለጠግነቱም ብዛት የታመነ በከንቱ ነገር የበረታ ያ ሰው እንሆ። እኔስ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ ይላልና ለዘላለም በእግዚአብሔር ምሕረት ታመንሁ። አድርገህልኛልና ለዘላለም አመሰግንሃለሁ። በቅዱሳንህም ዘንድ መልካም ነውና ስምህን ተስፋ አደርጋለሁ። መዝሙር 52 ለመዘምራን አለቃ በማህላት የዳዊት ትምህርት። ሰነፍ በልቡ አምላክ የለም ይላል። ረከሱ፣ በበደላቸው ጎሰቆሉ፣ በጎ ነገርን የሚያደርጋት የለም። የሚያስተውል እግዚአብሔርም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉን በደሉ፣ አብረውም ረከሱ፣ አንድስ እንኳን በጎን ነገር የሚያደርጋት የለም። ሕዝቤን እንጀራን እንደሚበላ የሚበሉ ግፍ አድራጊዎች ሁሉ አያውቅም፣ እግዚአብሔርም አይጠሩትም። እግዚአብሔር የግብዞች አጥንቶች በትኗልና በዚያ የሚያስፈራ ሳይኖር እጅግ ፈሩ። እግዚአብሔር ንቋቸዋልና አሳፈሯቸው። መድኃኒት ከጽዮን ለእስራኤል ማን በሰጠ? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። መዝሙር 53 ለመዘምራን አለቃ በበገናዎች። ዙፋውያን መጥተው ለሳኦል እነሆ ዳዊት በእኛ ቤት ተሸሽጓል ብለው በነገሩት ጊዜ የዳዊት ትምህርት። አቤቱ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ ጸሎቴን ስማኝ፣ የአፌን ቃል አድምጥ። እንግዳዎች ቆመውብኛልና ኃያላን ነፍሴን ሽቷታልና፣ እግዚአብሔርን በፊታቸው አላደረጉትም። እነሆ እግዚአብሔር ይረዳኛል፣ ጌታዬ ለነፍሴ ይረዳታል። ክፋትን ወደ ጠላቶች ይመልስላታል፣ በእውነትም አጥፋቸው። ከፍቃዴ የተነሳ እሰዋልሃለሁ። አቤቱ መልካም ነውና ስምህን አመሰግናለሁ። ከመከራ ሁሉ አድነኸኛልና ዓይንም በጠላቶቼ ላይ አይታለችና። መዝሙር 54 ለመዘምራን አለቃ በበገናዎች የዳዊት ትምህርት። አቤቱ ጸሎቴን አድምጥ፣ ልመናዬንም ቸል አትበል። ተመልከተኝ ስማኝም፣ በሐዘኔ ተቅበዘበዝሁ ተናወጥሁም። ከጠላት ድምፅ ከአመፀኛን ግፍ የተነሳ አመፃን በላዬ ጥለውብኛልና በቁጣም ጠልተውኛልና። ልቤ በላዬ ተናወጠብኝ፣ የሞት ድንጋጤም ወደቀብኝ። ፍርሃትና እንቅጥቅጥ መጡብኝ፣ ጨለማም ሸፈነኝ። በርሬ አርፍ ዘንድ እንደ ርግብም ክንፍ ማን በሰጠኝ? እነሆ ኮብልዬ በራቅሁ፣ በምድረ በዳም በተቀመጥሁ። ከአውሎና ከብርቱ ነፋስ ሸሽቼ በፈጠንሁ አልሁ። አቤቱ ግፍና ጠብን በከተማ ውስጥ አይቻለሁና አስጥማቸው፣ አንደበታቸውንም ቁረጥ። በቀንና በሌሊት በቅጥሯ ይከቧታል። አመፃና ድካም ኃጢአትም በመካከሏ ነው። ተንኮልና ሽንገላ ከአደባባይዋ አይርቅም። ጠላት ብሰድበኝ በታገስሁ ነበር። የሚጠላኝ ራሱን በላዬ ከፍ ከፍ ቢያደርግ ከእርሱ በተሸሸግሁ ነበር። አንተ ግን እኩያዬ፣ ሰው ባልንጀራዬና የልቤ ወዳጅ ነህ። መብልን ከኔ ጋር
በአንድነት ያጣፈጥክ በአንድ ልብ በእግዚአብሔር ቤት ተራመድን። ሞት ይምጣባቸው በሕይወት ሳሉ ወደ ሲኦል ይውረዱ፣ ክፋት በማደሪያቸውና በመካከላቸው ነውና። እኔ ግን ወደ እግዚአብሔር ጮኽሁ፣ እግዚአብሔር ሰማኝ። በማታና በጠዋት በቀትርም እናገራለሁ እጮኻለሁም፣ ቃሌን ይሰማኛል። በእኔ ላይ ብዙ ነበሩና ከሚቃረቡኝ ነፍሴን በሰላም አድናት። ቤዛ የላቸውምና እግዚአብሔር አይፈሩትምና። ከጥንት ጀምሮ የነበረ እግዚአብሔር ሰምቶ ያጎሰቁላቸዋል። ከእርሱ ጋር ሰላም በነበሩት ላይ እጁን ዘረጋ፣ ክዳኑም አረከሱ። አፉ ከቅቤ ይልቅ ለዘበ፣ ልቡ ግን ሰልፍ ነበረ። ቃሎቹም ከዘይት ይልቅ ለሰለሱ፣ እነርሱ ግን እንደ ተመዘዘ ሰይፍ ናቸው። ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፍሃል። ለጻድቁም ለዘላለም ሁከትን አይሰጠውም። አንተ ግን አቤቱ ወደ ሞት ጉድጓድ ታወርዳቸዋለህ። የደም ሰዎች እና ሸንጋዮች ዘመናቸው ግማሽ አይሞላም። እኔ ግን አቤቱ ታመንሃለሁ። መዝሙር 55 ለመዘምራን አለቃ ከቅዱሳን ስለ ራቁ ሕዝብ ፍልስጤማውያን በጌት በያዙት ጊዜ የዳዊት ቅኔ። አቤቱ ሰው ረግጦኛልና ማረኝ፣ ሁሉ ጊዜ በሰልፍ አስጨንቆኛል። የሚዋጉኝ በዝተዋልና ሁሉ ጊዜ ቀኑን ሁሉ ጠላቶች ረገጡኝ። እኔ ግን ፈራሁ፣ ባንተ ታመንሁ፣ በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንሁ፣ አልፈራም። ሰው ምን ያደርገኛል? ሁሉ ጊዜ ቃሎቼ ይጸየፉብኛል። በእኔ ላይም የሚመክሩት ሁሉ ለክፉ ነው። ይሸምቁብኛል፣ ይሸሽጉኝማል። እነርሱም ተረከዜን ይመለካከታሉ፣ ሁሉ ጊዜ ነፍሴን ይሸምቁባታል። በምንም አታድናቸውም። በአሕዛብን በቁጣ ትጥላቸዋለህ። አምላኬ ሆይ ሕይወቴን ነገርሁ፣ እንባዬንም እንደ ትእዛዝህ በፊትህ አኖርሁ። በጠራሁህ ጊዜ ጠላቶቼ ወደ ኋላቸው ይመለሳሉ። አንተ አምላኬ እንደሆነህ እነሆ አወቅሁ። በእግዚአብሔር ቃሉን አመሰግናለሁ፣ በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንሁ፣ አልፈራም። ሰው ምን ያደርገኛል? አቤቱ የምስጋና ስእለት የሚሰጥህ ከኔ ዘንድ ነው። ነፍሴን ከሞት እግሮቼንም ከመውደቅ አድነሃልና። በሕያዋን ምድር እግዚአብሔር ደስ አሰኘው ዘንድ። አሜን። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ